በህይወት ስንኖር ብዙዎቻችን የማናስተውለው ነገር ግን ስውር የሆነ አንድ ሀቅ አለ። እሱም የምትታገሱት ነገር ቀጣይነት ይኖረዋል። በሰዎች የሚደርስባችሁ በደል፣ ክህደት፣ ጥላቻ፣ ንቀት፣ ቶክሲክ የሆነ የፍቅር ህይወት፣ ሰዎች የገቡላችሁን ፕሮሚስ ደጋግሞ ሲሰብሩ፣ እነዚህን ሁሉ ታገሱና እለፉት እስቲ። ዘላለም ለዛ ነገር ባሪያ ሆናችሁ የዛ ነገር ተጠቂ ሆናችሁና ያንን የሚያደርስባችሁ ሰውም በህይወታችሁ ላይ እየተጫወተባችሁ ትቀጥላላችሁ ማለት ነው። ነገር ግን ይሄ ሁሉ ነገር አይገባኝም፣ በሰላምና በነፃነት የተሞላ ህይወትን እፈልጋለሁ ካላችሁ እንኳን ደስ አላችሁ። ዛሬ ትክክለኛውን ቪዲዮ አግኝታችኋል። ምክንያቱም በዛሬው ቪዲዮ እነዚህን እና ሌሎች በህይወት በጭራሽ ልትታገሷቸው የማይገቡ 5 ነገሮችን ከነዝርዝራቸው እንመለከታለን። የሚያደርሱባችሁን ነገር ስትቆዩ እናንተ ላይ የሚያመጣውን ችግር በመመልከት ለምን መታገስ እንደሌለባችሁ በግልጽ ፍንትው ብሎ ይታይላችኋል። ከናንተ የሚጠበቀው ለግራር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን፣ እንዲሁም መጨረሻ ላይ ቪዲዮውን ከወደዳችሁት ደግሞ ላይክ እና ኮሜንት በማድረግ ተሳታፊ እንድትሆኑ እጋብዛችኋለሁ። በቀጥታ እነዛን ነገሮች አሁን አንድ በአንድ እንመልከታቸው። አንደኛ ቶክሲክ ሪሌሽንሺፕ ወይም መርዛማ የሆነ የፍቅር ህይወት ነው። በጣም መርዛማ ከሚባል ሰው ጋርና ትርምስ እና ሰላም የራቀው ግንኙነትን በምታፈርሱ ጊዜ ወይም ያንን ፍቅር ከዛ ሰው ጋር ስታቆሙ መጀመሪያ የሚሰማችሁ ነገር ከልክ ያለፈ ውስጣዊ ሰላምና እፎይታ ነው። ለዓመታት ሳታስተውሉ ድንጋይ በቦርሳችሁ ሞልታችሁ ረጅም የእግር ጉዞ ስታደርጉ እንደነበረና ያንን ድንጋይም እስከነ ቦርሳው አውልቃችሁ የጣላችሁ ያህል በጣም ቀላል ይሆንላችኋል። ኦፍ ኮርስ ካሳለፋችሁት ነገር አንፃር የናንተ ኢጎ በቶሎ ያንን ለመቀበል ሊጣላችሁ ይችላል። ነገር ግን ቀናት እያለፉ ሲሄዱ እውነተኛውን እፎይታና ሰላም ማጣጣም ትጀምራላችሁ። የብዙዎችን ህልም፣ የነገ ህይወታቸውን፣ በራስ መተማመናቸውን፣ ደስታቸውን እና መልሰው የማያገኙትን ውብ ጊዜና እድሜያቸውን እስከ ማበላሸት የሚያደርሰውና ነገ በቁጭት ብዙ እንዲያነቡ የሚያደርጋቸው ሳይለንት ኪለር ወይም ዝምተኛው ገዳይ ቶክሲክ የሆነ የፍቅር ህይወት ነው። አንዳንዴ ህይወታችሁን እስር ቤት የሚያደርጉባችሁ አንድ ግለሰብ፣ አንድ የፍቅር አጋር፣ አንድ ጤናማ ያልሆነ ግንኙነት ነው። ያላችሁን ኢነርጂ፣ ሰላማችሁንና ለራሳችሁ ያላችሁን እምነት እየበዘበዘ ከሰው ሁሉ በታች አድርጎ ይጥላችኋል። ቶክሲክ የሆነ ግንኙነት ቶክሲክ ሆኖ አይጀምርም። ሲጀምር በቆንጆ ሁኔታና በጣፋጭ ነገር ነው የሚጀምረው። ጣፋጭ ሜሴጆች፣ ፕሮሚሶች፣ ትኩረት ይሰጣችኋል፣ ፍቅር፣ ድጋፍ። ከዛ ቀስ በቀስ ነገሮች መቀየር ይጀምራሉ። እነዛ በፍቅር አድናቆት ተሞልቶ የነበሩ አፎች አሁን ወቀሳን ይጀምሩባችኋል። ለእናንተ ሲሰጣቸው የነበረው ያ ክብር ጠፍቶ አሁን ወደ ቁጥጥር ወይም ኮንትሮል ይለወጣል። ድጋፋቸው ወደ ዳኝነት ይለወጣል። ቅርበታቸው ወደ ዝምታ ይለወጥባችኋል። ታዲያ ይሄ ሪሌሽንሺፕ ቶክሲክ መሆኑን የምትረዱት በእነዚህ ነገሮች ነው። አንደኛ፣ ያ ሰው እየደገፋችሁ ሳይሆን ስትረስድ እየሆናችሁ እንደሆነ ከተሰማችሁ። ሁለተኛ፣ ኢነርጃይዝድ ወይም በጣም በዛ ፍቅር የበለጠ ጉልበታማና ተነሳሽነት የሞላችሁ መሆናችሁ ቀርቶ ድሬንድ ወይም የተበዘበዛችሁ እንደሆነ ይሰማችኋል። ሶስተኛ፣ ሁሌም እነሱ እያሸነፉ እናንተ ደግሞ እየተሸነፋችሁ እንደሆነ በግልጽ ታያላችሁ። አራተኛ፣ የእናንተ ደስታ በእነሱ ሙድ ላይ ጥገኛ እንደሆነ ይሰማችኋል። ደስ ካላቸው ደስ ይላችኋል፣ ደስ ያላላቸው ጊዜ ደግሞ ደስታችሁን አጣችሁ ትኖራላችሁ። በእነዚህ ሁሉ አጋጣሚዎች ከቶክሲክ ሰው ጋር እንዳላችሁ ማወቅ ትችላላችሁ። ፍቅር እንደ ቅጣት መምሰል የለበትም። ጓደኝነት ፍርሃት መሆን የለበትም። በተደጋጋሚ የማትደመጡ ከሆነ፣ የናንተ ሐሳብ የማይበረታታላችሁ ከሆነ፣ ፍቅር ካላገኛችሁበት፣ እዛ ኖራችሁ እንኳ እንደማትታዩ ከተቆጠራችሁ፣ እውነታውን ለመናገር የምትፈሩበት ህይወት ከሆነ፣ የፍቅር ግንኙነት ውስጥ ሳይሆን የተያዘች ወፍ የምትቀመጥበት ቤት ውስጥ እንዳላችሁ ቁጠሩት።
ታዲያ እንዲህ ያለውን የፍቅር ህይወት ትቶ መሄድ ኬር ማድረግ አቁማችኋል ማለት ሳይሆን ለራሳችሁ ኬር ማድረግ ጀምራችኋል ማለት ነው። ጥሎ መሄድ ለጊዜው ሊያማችሁ ይችላል፣ እርግጥ ነው። የሆነ ጠባሳ ሊጥልባችሁ ይችላል። ነገር ግን ሰላማችሁን ይመልስላችኋል። ጥንካሬያችሁን መልሶ ይገነባል። ምን ያህል ጠንካራ እንደነበራችሁ ትመለከቱበታላችሁ። ራሳችሁን በመረጣችሁ ጊዜ ዓለም ለእናንተ ትለወጣለች። ስለዚህ በጭራሽ እንደዚህ አይነት በስርዓት ውስጥ በመቆየት ራሳችሁን እንዳታበላሹ ለራሳችሁ ውለታን ዋሉለት። ሁለተኛ ደግሞ ንቀት ነው። ከንቀት ጋር ተደጋግሞ መታወስ ያለበት አንድ ሀቅ አለ። እሱም ሰዎች በማንነታችሁ አይደለም ትሪት የሚያደርጓችሁ፣ ይልቅ በፈቀዳችሁላቸው ነገር ተመርኩዘው ነው እናንተን ትሪት የሚያደርጉት። ንቀት ማለት ልክ ቤታችሁ ውስጥ እንደተፈጠረ የጣራ ቀዳዳ ማለት ነው። በጊዜ ምላሽና መፍትሄ ካልሰጣችሁበት እየቆየ ሲሄድ ሁሉ ነገራችሁን ያበላሽባችኋል። ቤታችሁም እስከ መበላሸት ይደርሳል በዛች ጣራ ቀዳዳ ምክንያት። ሁልጊዜ ክብራችሁ እየተዋረደባችሁ ሰላምን ብቻ በማሰብ ስታልፉ ሁለቱንም ታጣላችሁ። ሰላማችሁንም ክብራችሁንም ትነጠቃላችሁ። ምክንያቱም ሰዎች አንድ ነገርን ያስተውላሉ። ክብራችሁን ካልተከላከላችሁ ማንም ያንን ለእናንተ አይከላከልላችሁም። ታዲያ ይህን ከለመዱ አናታችሁ ላይ ቤታቸውን መስራት ይፈልጋሉ። ሰዎች ለራሳቸው ከሚናገሯቸው ትልልቅ ውሸቶች መካከል አንደኛው ዛሬ ሰው ቢንቀኝ ነገ ሲገባው ይቀየራል የሚለው ሐሳባቸው ነው። ነገር ግን የናቋችሁ ሰዎች ይልቅ ንቀቱን ከፍ እያደረጉና እያሻሻሉት ነው የሚሄዱት እንጂ በጭራሽ አይማሩበትም። የሆነ ሰው ከናቃችሁና ምንም ነገር ካልተከሰተ፣ ያ ማለት ምንም ድንበር ካልተመለከቱ፣ እናንተም በመናቃቸው ምንም የሚያጡት ነገር ከሌለ ወይም የሚደርስባቸው ኪሳራ ከሌለ፣ ምንም ተጠያቂነት ከሌለባቸው ለምን ያቆማሉ ያንን ድርጊታቸውን ታዲያ? ልክ የሆነ ነገርን አትንካ ተብሎ እንደተከለከለ ሕፃን ልጅ ማለት ነው። ያንን ነገር በድጋሚ ሲነካ ቅጣት ካላገኘ ለምን መንካት ያቆማል? ስለዚህ በጭራሽ ንቀትን እንዳትታገሱ። ከማታውቁት ሰው፣ ከጓደኞቻችሁ፣ ከፍቅር አጋራችሁ፣ ከዘመዶቻችሁ፣ ከማንም በጭራሽ አትታገሱ። ምክንያቱም ንቀትን በተቀበላችሁ አጋጣሚ ራሳችሁ ማራከስ ትጀምራላችሁ። ነገር ግን ያንን በምትቃወሙ ጊዜ ለሰዎች ሁሉ እናንተን እንዴት ትሪት ማድረግ እንዳለባቸው በጥንቃቄ ታስተምሯቸዋላችሁ። ይህንን አስተውሉ። ክብር የሚገባችሁ ወይም የምታገኙት ነገር ነው። ራስን ማክበር ግን ምርጫ ነው። ሰዎች ትሪት የሚያደርጓችሁ በፈቀዳችሁላቸው መጠን ነው። ገደቦቻችሁ ከሰው ለመራቅ የምታስቀምጡት የእሾህ አጥር ሳይሆን አስተማማኝ የብረት መዝጊያችሁ ነው። ስለዚህ በሕይወት ስትኖሩ የሚንቋችሁና የሚያሳንሷችሁን ሰው ጥላችሁ በመሄድ እንደማትታገሱ አሳዩአቸው። ሶስተኛ ደግሞ ክህደት ነው። ከጥላቻ ከኪሳራና ከውድቀት በላይ ውስጣችሁ ድረስ በጥልቀት ገብቶ የሚያሳምማችሁ አንድ ትልቅ ቁስል አለ። እሱም ክህደት ነው። ከእንግዶች ወይም ከማታውቋቸው ሰዎች ሳይሆን በጣም ከልባችሁ ከምታምኗቸው ሰዎች መሆኑ ደግሞ ህመሙን በጣም ያበስባቸዋል። ስብራታችሁን ትልቅ ያደርጉባቸዋል። በጣም የሚያሳዝነው ደግሞ በህይወት ስንኖር ጠላቶቻችን እኛን አያጠፉንም። ለረጅም ጊዜ ታገስናቸው ወዳጆቻችን ናቸው የሚያጠፉን። ይህ ክህደታቸው ታዲያ ተግባር ብቻ ሳይሆን መገለጥንም ያሳያቸዋል። ማን ለእናንተ እውነተኛ ሰው እንደሆነ፣ ማን ደግሞ እያስመሰለባችሁ እንደቆየ በግልጽ ያሳያቸዋል። የሆነ ጊዜ በጣም ለወደዳችሁ ሰው ልባችሁን ትከፍቱ ይሆናል። ከዛም ህልሞቻችሁን፣ ፍርሃታችሁን፣ ድክመታችሁን፣ ሁሉንም ነገር ስለምታምኗቸው ያለምንም ፍርሃት ሼር ታደርጉላችኋላችሁ። አንድ ቀን ግን ከናንተ በተቃራኒ ይጠቀሙባችኋል። ክህደት ታዲያ አንድ ወሳኝ ነገርንም ያስተምራችኋል። አንድ ሰው ዛሬ ላይ ተለውጦባችሁ ክህደትን ካሳያችሁ በድጋሚ ያንን ነገር ያደርጉባችኋል እና ያንን ነገር በጭራሽ ለሁለተኛ ጊዜ መታገስ የለባችሁም። ያነበባችሁትን መጽሐፍ በድጋሚ ማንበብ የመጽሐፉን ታሪክ አይለውጠውም። አብዛኛው ሰው ክህደትን ይታገሳል፣ ምክንያቱም ራሱን ደካማ ስለሆነ።
ለብዙ ዓመታት ያንን ሰው አውቀዋለሁ በማለት ይቅርታ ብለውኛል በማለት ያንን ሰው ማጣት አልፈልግም በማለት ሁሉም ሰው ስህተት ይሰራል በማለት። ግን እውነታው እዚህ ጋር ነው። ስህተት የሚባለው የሆነ ሰው አንዴ ሲጎዳችሁ ነው። ደጋግሞ ያንን ነገር ሲሰሩባችሁ ግን ስህተት መሆኑ ቀርቶ የነሱ ፓተርን ይሆናል ወይም ደጋግሞ የሚሰሩባችሁ ነገር ነው። ክህደት ይቅር የሚያስብል ነገር ቢሆን ሰይጣን እስካሁን ድረስ በእግዚአብሔር ዙፋን ይኖር ነበር። ይቅር ማለት ጤናማ ነገር ነው። ግን አይናችሁን ጨፈናችሁ ሰዎችን በሁሉም ተግባራቸው መታገስ ደግሞ ራስን ማጥፋት ነው። የሆነ ሰው ክዷችሁ ለዛ ክህደት የሚመጣበትን ኮንሲኩዌንስ ካልተመለከተ ለዛ ባህሪው ሽልማት መስጠት ይጀምራል። በጣም የሚያስገርመው ደግሞ ለክህደታቸው እናንተን ተወቃሽ የሚያደርጓችሁ ሰዎችም አሉ። የሰሩትን ስራ አሳንሰው ማየት፣ እናንተም ከልክ በላይ እንዳካበዳችሁት በመግለጽ እውነተኛ ተጠያቂነታቸውን ለማስወገድ ይፈልጋሉ። ስለዚህ በጭራሽ ክህደትን አትታገሱ። ኔቨር። አንድ አይደለም፣ ሁለት አይደለም፣ መቼም አትታገሱ። ሰላማችሁን ተከላከሉ። ልባችሁን ተከላከሉ። አንድ ጊዜ የከዳችሁ ሰው 1000 ጊዜ ይከዳችኋል። እና ይህንን አስታውሱ። የጋበዛችሁትና የተቀመጡላችሁ ሰው ሁሉ ከናንተ ጎን ይቆማል ማለት አይደለም። ለዛ ነው ክህደት በጭራሽ ልትታገሱት የማይገባ ነገር የሆነው። አራተኛ ደግሞ በተደጋጋሚ ቃላቸውን የሚያፈርሱ ሰዎችን። ሰዎች ፕሮሚስ ቃል ብቻ ይመስላቸዋል። ነገር ግን ፕሮሚስ ጽናትን ያሳያል። የስሜት ኮንትራት ማለት ነው። ፕሮሚስ ማለት የሰው ልጅ በእውነትም ማን እንደሆነ ያሳያቸዋል። በሚያወሩት ነገር ሳይሆን በሚተገብሩት ነገር። የሆነ ሰው በተደጋጋሚ ቃሉን የማይጠብቅላችሁ ከሆነ ለነሱ ተቀዳሚ ሰው አይደላችሁም ማለት ነው። ይልቅ እንደ ምርጫ የሚመለከቷችሁ ተራ ነገር ናችሁ ለነሱ። ሰዎች በደንብ ትርጉም ለሚሰጡት ነገር ጊዜ ይሰጣሉ። ካከበሯችሁ ያንን ለእናንተም ያደርጉላችኋል። በተደጋጋሚ ፕሮሚስ የማያከብር ሰው አንድ ሜሴጅ ነው የሚያስተላልፍላችሁ፣ ለኔ ጠቃሚ አይደላችሁም እያላችሁ ነው በግልጽ። የሆነ ሰው ለመጀመሪያ ጊዜ ቃሉን ሲያጥፍ ወይም ሲሰብር ያው ሰው ነውና ይሳሳታል ብለን እናልፈዋለን። ነገር ግን የተሻለ ሰራለሁ እያለ የማይሰራ ከሆነ አስቸጋሪ ባህሪውን እቀይራለሁ እያለ በዛው ከቀረና በዛው ከከረመበት ቃላቱን አስቦ ወሬ ብቻ አስቦ በማውራት ተግባር ላይ ግን ዜሮና ደካማ ከሆነ ተመሳሳይ ይቅርታን ዛሬም ነገም ሁሌም የሚጠይቃችሁ ከሆነ ይሄ ስህተት ሳይሆን ውሳኔው ነው። የወሰነው ደግሞ ስለመረጠ ነውና በዚህ ጉዳይ ተወቃሽ መሆን አለበት። ድጋሚ እንድታምኗቸው ያሞኛቸዋል። እምነት የሌለው ጓደኝነት ዝም ብሎ ተራ ስብሰባ እንጂ የወደፊት ህይወት ግንባታ አያመለክትም። ከይቅርታ በኋላ ምንም ካልተቀየረ ያ ይቅርታም ምንም ነው ማለት ነው። ያለ ተግባር የሚደረግ ፕሮሚስ በጣፋጭ ቃላት የተከበበ ማታለል ነው። የሆነ ሰው በተደጋጋሚ የገባላችሁን ፕሮሚስ እየሰበረ ምንም ለውጥ ካላመጣ እናንተ ተገማሽ ትሆናላችሁ። ምንም ቢፈጠር እንደምትቆዩ ያውቁታል እና ለዛ ነው የማይለወጡት። ታዲያ ቃላቸውን የማይጠብቁ ሰዎችን ማጣት ኪሳራ ሳይሆን ትልቅ በረከት ነው ለእናንተ። አምስተኛና የመጨረሻው ደግሞ የማያሳድጋችሁ ስፍራ ላይ መቆየት ነው። ያላችሁበት አካባቢ ምኞታችሁን፣ በራስ መተማመናችሁን፣ ህይወታችሁን፣ ፈጠራችሁን እየገደለባችሁ ከሆነ አሁኑኑ ጥላችሁ ጥፉ። ተመሳሳይ ስራን የሚሰራ ሰው ሁሌም ተመሳሳይ ውጤትን ነው የሚያገኘው። ተመሳሳይ ውጤት እየተመለከተ ደግሞ አብዛኛው ሰው ህይወቱን ሲያማርር ተመልክተናል። ስለዚህ እድገት ለውጥ ይፈልጋል። እድገት ቻሌንጅ ይፈልጋል። ተመሳሳይ የነበረ ነገርን ጥሎ መሄድ ይፈልጋል። አብዛኞቻችን ባለንበት ቦታ የምንቀረው ትልቅ ቦታ ላይ ለመድረስ የሚያስፈልገውን ነገር ካለማወቅ ሳይሆን እዛ ቦታ ላይ ለመድረስ የሚጠበቅብንን መስዋዕትነት መክፈል ስለማንፈልግ ነው። እድገትን ከማሳደድ ይልቅ ሴፍ ሆኖ ባሉበት መቆየት ቀላል ነው። ከመለወጥ ይልቅ ተመሳስሎ መኖር ቀላል ነው። የማያሳድጋችሁን አካባቢ ታግሳችሁ መኖር ስትመርጡ ጊዜ ጠላታችሁ ይሆናል። እድሎች ሳታስተውሏቸው ያመልጧችኋል።
በራስ መተማመናችሁ የዳሸቀ ይሆናል። ክህሎታችሁ የቀዘቀዘ ይሆናል። ያላችሁ ፖቴንሻል እንኳ ይባክናል። በስተመጨረሻም የወደዳችኋቸውን ውሳኔዎች ከመውቀስ ይልቅ ዓለምን ትወቅሳላችሁ። ቤተሰቦቻችሁን፣ መንግስትን፣ ሁሉንም መውቀስ ትጀምራላችሁ ጊዜው ካለፈ በኋላ። እድገት ምቾት ያለው ፕሮሰስ አይደለም። ልክ ነው። ባሉበት ቦታ መቅረት ግን ቀስ እያለ የሚገድላችሁ ተግባር ነው። ምርጡን አጋጣሚ መጠበቅ ህይወታችሁን ለማባከን ፈጣኑ መንገድ ነው። ጠንካራ ሰዎች ያንን አይጠብቁም። ወቀሳን አያቀርቡም። ሆን ብለው ተግባር ይወስዳሉ። ቻሌንጅ የሚያደርጋቸውን አካባቢ ጥለው ይሄዳሉ። የሚያነቃቃቸውን ጓደኛ፣ ፕሮግራም፣ ሁኔታዎችን መከተል ይጀምራሉ። ቻሌንጅ ሲገጥማቸው ያንን ቻሌንጅ ከማስወገድ ይልቅ እሱን ተጠቅሞ ያድጉበታል። ራሳቸው ላይ ኢንቨስት ያደርጋሉ። ምክንያቱም ምቾት ጊዜያዊ እንደሆነ፣ እድገት ደግሞ ቋሚ ነገር እንደሆነ ያውቃሉ። ስለዚህ የሚያሳድጋችሁ አካባቢ ላይ መቆየት በጭራሽ አትታገሱ። ትዕግስት አልባ ስለሆናችሁ ሳይሆን፣ ምክንያቱም ህይወታችሁ፣ ዓላማችሁ እና ያላችሁ ፖቴንሻል ዋጋ ስላለው። የምትፈልጉትን ህይወት ከማይመቻችሁ ቦታ ላይ ነው የምታገኙት። ስለዚህ በአጠቃላይ ያላችሁን ኢነርጂ፣ እድገታችሁን፣ የሚጎትቷችሁን ነገሮች፣ በራስ መተማመናችሁን፣ የሚደርስባችሁን ንቀት፣ ክህደት ለመታገስ ህይወት በጣም አጭር ናት። ለእናንተ ግልጋሎት የማይሰጣችሁን ነገር በቃ የማለት መብት አላችሁ። ሰላም የማይሰጣችሁን ነገር መታገስ አቁሙ። ሁል ጊዜ እንዲህ አይነትና መሰል ቁም ነገሮችን ለማግኘት ግራር ቻናልን ሰብስክራይብ አድርጉ ስል በድጋሚ ላስታውሳችሁ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልቤ አመሰግናለሁ። በቀጣይ በሌላ ደግሞ ፕሮግራም እስክንገናኝ ሰላም ቆዩልኝ።